ልጄን እንኳን አምነሽ ተቀብለሽ በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና የምርክና አብርሃም ጌታን ዘል በእግዚአብሔር ከልብህ ማርያም ታፈቅረኛለህ? ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም ናይስቲ ልቀፍሽ በውስጤ ላኖርሽ ናይስቲ ልቀፍሽ በውስጤ ላኖርሽ። እሺ በቃ ተረጋጋ። እሺ ተረጋጋ በደንብ ወይ ተረጋግቻለሁኝ እኔ እሺ የሁሉ ነገር እያጠፋ ያለው አቤል ነው። ይሄን ገባሽ? እሷ እንዳይጠራት ኖሮ ያንንም ነገር እዚሁ ማውራት ያለብኝን ነገር አውርቼ እንትን ማለት እንችል ነበረ። ደግሞ እሷን ጠርቶ ማፋጠጥ እዚህ ጋር ተገቢ አይደለም። ለምን ነገር ላይ እኔ ልጄን ማየት ፈልጋለሁ። ገባሽ? በብዙ ነገር ነው እሷን ታፈራላኝ ማለት ነው። እሷ አታየውም፣ ያንተን ምላሽ አታየውም። አብርሃም እኔ ደግሞ ልጄን ተላምጄዋለሁኝ አቤላ አይደለም። እዚህ ጋር እኮ ምንም ነገር የሚቀያየር ነገር የለም። አብርሃም ስሜቴን አንድ ጊዜ በደንብ አድርጋ አዳምጠኛ። ስሜቴን እያዳመከኝ አይደለም። እሷ ስለመጣች የእሷ ያለህን ስሜት ይቀየራል ማለት ነው። አብርሃም ትክክለኛ ነገር እኮ ነው የምትናገረው። ሩታ መጣች አልመጣች ትክክለኛ ስሜትን ነው ተናገር እኮ ነው ያለ፣ ሌላ ነገር የለም። ይሄ ጥፋት ምናምን አይደለም። የምሬ ነው። እሺ ሀሳብህን ጨርስ። ምን ብዬ እኔ ሀሳቤን መናገር እንዳለብኝ ግራ እየገባኝ ነው ያለው አሁን ላይ ማለት ነው። እኔ ባልወድሽ ኖሮ አንቺ ቦታ ባይኖረኝ ኖሮ ለአንቺ ፍቅር ባይኖረኝ ኖሮ እስቲ እስከ ዛሬ ድረስ እንደዚህ አብሬሽ ልቀጥል እችል ነበር። ሄርሜላ እኔና አንቺ ብዙ ነገር አሳልፈናል። ብዙ በቃ ማየት ያለብን ነገር ከጥጋ አይተናል። ብዙ የፍቅር ታይሞችን አብረን አይተናል። ብዙ ነገሮች አሳልፈናል። ገባሽ? ለአንቺ ቦታ ባይኖረኝ ኖሮ ይሄ ሁሉ ነገሮች ላደርግ አልችልም። ስለዚህ እንደዚህ አሁን እኔ ቪዲዮ ይዛችሁ እንደዚህ አይነት ጥያቄ ባጣይቁኝ ደስ ይለኝ ነበር። ለምን ነገ ከነገ ወዲያ እኔ ላይ ብዙ ሪስኮች ስለሚመጡ ማለት ነው። ስለዚህ መናገር እንዳለብኝ ግራ እየገባኝ ነው ያለው። እሺ ማለት ቪዲዮ ምናምን ያት ነው እኮ ከዚህ በፊት የምናደርገው ነገር ስለሆነና የሚጠብቁን ቤተሰቦች ስላሉ ነው። ገባ? ይሄ መልስም ደግሞ የሚጠብቁት በጣም ብዙ ስላለ ነው። ለሱ እሺ ይቅርታ። ገባ? ሩታ ደግሞ መምጣቷ ይሄን ያህል አፌክት ያደረገብህ ለምን እንደሆነ አላውቅም፣ ግን ደግሞ እንዳልኩ ነው። እኔም ደግሞ በዚህ ልክ ላስጨንቅ ያልፈለኩት ለዛ ነው። እኔ የሩታ ፊት ማውራት ያልፈለኩበት ምክንያት እንደኛ ነገር ነው እየነገርኩሽ እኮ ነው። ከልጄ ጋር መገናኘት ፈልጋለሁ በሰላማዊ መንገድ ምናምን እና ድጋሚ ጸብ ውስጥ የሆነ ነገር ውስጥ መግባትን አልፈልግም። እና አንቺ ታውቂያለሽ ሁሉንም ነገር። እኔና ሩታ ፍቺ ፈጽመን ተለያይተን እሷም የራሷን ኑሮ እኔም የራሴን ኑሮ እየኖርን ያለን ሰዎች ነን። ዛሬ ላይ እዚህ ምርጫ ውስጥ ላምጣችሁ ማስገባት ምንም ተገቢ አይደለም። ገባሽ? ጨርሻለሁ እኔ ከእሷ ጋር ያለኝን ነገር። ግን ደግሞ በመሀላችን ልጅ ስላለ ልጅ ያገናኘናል እሷ ጋር ማለት ነው። ስለዚህ እሷ ባለችበት ምናምን የሚያስብል ነገር የለውም። እኔን መጠየቅ ከፈለጋችሁ እኔን መጠየቅ ትችሉ ነበረ፣ በግልጽ አማርኛ ማለት ነው። እሷ እዚህ ጋር መምጣቷ ምንም ተገቢ ነገር አይደለም። ተረዳሽ? ካሁን ራሱ እየነገረችሽ እኮ ነው ትናንትና የተፈጠረውን ነገር እያለች ምንም የተፈጠረ ነገር የለም እኔና እሷ ማለት። ግን ካሜራ መቅረጽ አልቻልኩም እንጂ ትናንትና እኔና እሷ ማለት የተፈጠረ ነገር ነበረ እያለች እዚሁ በዚሁ እየዋሸች ነው ያለችው። ገባሽ? ተረጋጋ። ሴቶች ቃል እንፈልጋለን ከድርጊት በላይ። ሄርሜላ እንደምትወዳት እንደምታፈቅራት ታውቃለች እኮ። ባታውቅ ኖሮ እስከዛሬ አብረካት አትሆንም ነበር፣ እንዲህ አታወራክም ነበር፣ እንዲህ ስላንተ አታስብም ነበር። ግን ቃል እንጃ፣ ይሄ የሴት ተፈጥሮ ነው። በቃ ንግግር፣ መልስ፣ ቃል መባልን፣ አፈቅርሻለሁ መባል፣ ወድሻለሁ መባል፣ ይሄንን እንጠብቃለን። እና ሄርሜላም ከዚህ አንፃር ነው አንተን ልትጠይቅ የቻለችው እንጂ አይወደኝም ብላ አስብ አይደለም። እንደዛ ብታስብ ድሮ ነው አብረሃት ሆነን ነበር።
ግን ይሄንን ስለምታስብ ነው ዛሬም የጠየቀች መልስ መስጠት። ለሆነ ሰው መልስ መስጠት ትፈልጋለች፣ ለሌላ ሰው አይደለም። ለኔ እንኳን መልስ መስጠት ትፈልጋለች። አዎ ያፍቀኛል፣ እንዲህ ተባብለናል፣ አውርተናል፣ ይሄን ነገር አስበናል፣ ስለ ወደፊት እንኳን። ግን እቺ ልጅ እየኖረች ያለችው ስለ ዛሬ ብቻ አታውቀውም። መልስ አልሰጣትም፣ ምንም አይነት መልስ አልሰጣትም። እና በቃ እኛ ሳይሆን እሷ ካንተ የምትፈልገው በቃ መልስ ነው። አፈቅርሻለሁ የሚለው ቃል ምን ያክል እንደሚለውጠው ስላልገባት ነው። ነገን ከአንቺ ጋር መኖር እንደምፈልግ በደንብ ጠንቅቀሽ ታውቂያለሽ። ከፈለግሽ ደግሞ ደግሜ አሁንም ልንገርሽ፣ በጣም ነው የምወድሽ። ነገን ከአንቺ ጋር መኖር እፈልጋለሁ። በጣም እንደምፈልጋት አይነት ሴት ነሽ በሁሉም ነገር፣ በጸባይም እንደምንም ማለት ነው። ለኔ ከማሰብም አንፃር በሁሉም ነገር ለኔ የምፈልጋት አይነት ሴት ነሽ እና ይህን ነገር ምናልባት እስከዛሬ ስላልነገርኩሽ በጣም ይቅርታ። ግን ከዛም በፊት የፍቅር ጥያቄ አቅርበሽልኝ በግልጽ ምላሽ አልሰጠሁሽም ነበረ። ዛሬ ለሁሉም ነገር ምላሽ ከፈለግሽ ግን አንቺ ከምትወጂኝ ከምታፈቅሪኝ በላይ በአጭር ጊዜ ውስጥ በጣም ጥሩ ፍቅር፣ በጣም ደስ የሚል ነገር ከዛ በፊት ማላቃቸውን ብዙ አይነት ነገሮችን እኔ ከብዙ ሰው ጋር አሳልፌያለሁኝ። ግን ደግሞ እስከዛሬ ድረስ ካሳለፍኳቸው ሰዎች በላይ ሆነሽ ሁሉ ነገርን ተረተሽ እያንዳንዱን ነገር አምነሽ ተቀበለሽ የኔን ኢቭን ልጄን እንኳን አምነሽ ተቀበለሽ በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና እኔም ከልቤ ሁሉንም ሪስክ ወስጄ ከዚህ በኋላ የሚመጣብኝን ነገር በሙሉ ተቀብዬ ምንም ነገር ይፈጠር ከፈለገ በቃ ችግር የለውም። አንቺን ከሚከፋሽ፣ አንቺን ከምታለቅሽ፣ አንቺን ከሚደብርሽ፣ ነገ ከነገ ወዲያ በእኔ ምክንያት መልስ አጥተሽ ከምታለቅሽ ምንም ነገር ችግር የለውም። ፈጣሪ ያውቃል ሁሉም ነገር ማለት ነው። የምርክና አብርሃም ጌታን በል በእግዚአብሔር ከልብህ ማርያም ታፈቅረኛለህ? ይሄን ብቻ ነገር እየፈለኩት የነበረው አብርሃም አልገባህም። ምን አይነት ስሜት እንዳለው አልገባህም። ገባህ? ባንተ አፈቅርሻለሁ መባል ለኔ ምን ያህል ጥቅም እንዳለው አልገባህም። እግዚአብሔርን በጣም ነው የምወድህ፣ በጣም ነው የማፈቅርህ። የኔ ነግሽ የኔ ማንም አይነካም፣ ማንም አይደርስብህም። ገባህ? አንተ ነህ፣ እኔ ደግሞ ያንተ ነኝ። ደግሞ ታምኜ ልክ እስከ መጨረሻው ድረስ ኖራለሁ። ይሄን ደግሞ ቃልን ስለነገርከኝ በጣም አመሰግናለሁ። እሺ በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። የኔ ውድ፣ የኔ ቆንጆ፣ የኔ ፍቅር። እንዴት ነው ነፃነቴን ያገኘሁት እኮ ነፃነቴን። አልገባህም። ይሄ መልስ ለኔ ምን አይነት ጥቅም እንዳለው፣ ምን አይነት ተጽዕኖ እንዳለው አልገባህም። በጣም ነው የማፈቅርህ። እሺ ምን ያፈቅርሻል? ወይኔ ጉዴ አለን። እሺ አመሰግናለሁ በጣም እኔ ራሱ ደስታዋን እንዲህ ስለመለስክልኝ ቴንኪው አቢላ፣ ስለምትጨነቁልኝ ስለምትወዱኝ በጣም አመሰግናለሁ። አቢላ ለኔ በዚህ ልክ ስለተጨነቅ በጣም አመሰግናለሁ። አብርሽ የኔ ሆኗል።
ከዚህ በፊትም የኔ ነበር፣ አሁን ግን 100% የኔ ሆኗልና የኔ ውድ ይሄን ደስታዬን ብቻ ነበርኩ የጠየቅኩት። በቃ አረመሽኩር እየተሽኩረመመ ነው እያሳፈረች ያለችው። ኢየሱስ አብርሽ ሄርሜላን ያፈቅራታል። ወይኔ ጉዴ ለስማሙልሽ በጣም ቀላል በስማ አልገባችሁም? ማየት ቴንሽን ውስጥ እንደነበርኩኝ ተረዳችሁ። እኔ ግን ምን ብዬሽ ነበር ብላኝ ነበር ባይዘዌ እኔ እረዳለሁ። አብርሽ ይወድሻል። እንዴት ተኮሳተረችብኝ። ልትመታኝም መሰለኝ የሆነ ሰዓት ከተናገር ካልተናገር ካጣጣለ ነገር መረራት መሰለኝ። እኔ ግን ባለውለታ ነኝ። የሆነ ነገር ያስፈልገኛል። አሁን ዝም አልልም። ያስቀረዋት ዛሬ እኔ ነኝ እኮ። አይ ማስቀረት ሳይሆን ቅድም ተኮሳተርሽብኝ እኔ ላይ። በሰላም ነው? አቤት እድሌ፣ አቤት እድሌ። እልል ኧረ እልል በሉ ናችሁ ነው እንዴ? እልል የሚል ሰው እንታር አለላችሁ። አሁን እንዴት ደረቴን ነፍቼ እንደምሄድ አብርሃም የሚያፈቅራት ሴት ነኝ። ኦ ማይ ጋድ በጣም ደስ ብሎኛል። ማርያም ኧረ አንዴ ድጋሚ በላት። እንዴ አንዴ ድጋምልኝ፣ እንዴ ድጋምልኝ፣ ድጋሚ አዎ አፈቅርሻለሁ። በጣም ደስ ብሎኛል። እግዚአብሔር እሺ። ለማንኛውም በጣም ይቅርታ አብርሃም። ወንድሜ የሚፈጠረውን ነገር ወንድሜ ነው ማለት ትችላላችሁ። የሚፈጠረውን ነገር ሪስኩን ራሴ ላይ ወስጄ ነበር ይሄንን ነገር ያስጀመርኩት። እግዚአብሔር ይመስገን። ያው እንግዲህ የለፋንበት ነገር ተሳክቷል ብዬ አስባለሁ። በጣም ደስ ይላል። ከአብርሃም እንደዚህ አይነት ቃል ነበረ ከስንት ጊዜ በኋላ አይ ቲንክ 7 ወር 8 ወር አይደል? ኦ ማይ ጋድ ቀሚስ አሁን እኮ ማለት ነው እኔና አብርሃም ና ቆይ እንደዚህ ዞራለሁ፣ እንደዚህ ያዘኝ፣ እንደዚህ ና እንደዚህ እንደዚህ ያለ ህዝቦች እዛ ጋር አሉ ምናምን ወይኔ ጉዴ እያልን ወይኔ ጉዴ ስማው የመጀመሪያ ሙዚ እኔ ነኝ። ቀሚስ አዘጋጅ፣ ሱፍ አዘጋጃለሁ። እንግዲህ ያው ኦዲየንሶቻችንም የሚፈልጉትና የሚጠብቁት ነገር ነበረ። የምሬን ነው። የአብርሃም መልስ በስመ አብ የምሬን ነው። የሆነ ጦርነት እንደዚህ አያስጨንቅም። የምሬን ነው። ምንም ነገር አያስጨንቅም። የሱ መልስ ነበረ እስካሁን ሲጠበቅ የነበረው። ያው ኦዲየንሶቻችንም ቤተሰቦቻችንም ይህንን ነገር ሲጠብቁት ነበረ። እንግዲህ ያው ብላችሁታል። እኔም ባልለው ብሎላችኋል። በጣም ነው ደስ የሚለው። የምሬን ነው። አብርሃም እናመሰግናለን። ገና አቤል አስከፈተኛል። እኔ ይቅርታ ብያለሁ። አሁን እንደፈለግ ተቆጣኝም ኮርክመኝም የፈለከው ነገር በል፣ ምንም ችግር የለብኝም። ምክንያቱም ማወቅ ያለብን ነገር ነበረ። የምሬን ነው። እና አሁን አውቃለሁ። አሁን አውቄያለሁ። ኮርክመኝም ስለበኝም እንደፈለግ ፍላጎት ነበር። ከዚህ በኋላ ምን የሚፈጠራ ምንም የሚፈጠር ምንም በል ችግር የለብኝም። እናንተ ላይማ ምን ይፈጠራል? ከዚህ በኋላ እኔ ላይ ነው እንጂ ሪስኩ አጠገብህ ነን አይደል? እስኪ የትኛውም ጊዜ ደግሞ አጠገብህ ነን እኮ። ከዚህ በፊትም እኮ ብዙ ነገር ተፈጥሮ አጠገብህ ነበር። አሁንም ደግሞ ያው ካጠገብህ ከሞኒት የበለጠ አሁንም በጣም ደብል አጠገብህ ነን በጥፍ ማለት ነው። ስለዚህ አመሰግናለሁ ማርቲዬ። ለሌላ ጊዜ ግን አትኮሳተሪ። ሌላ ሰው እኮ ነው የሆነችው። እኔ ራሱ እንዴ ተኮሳተረችብኝ። አላ ተናገራ እንዴ አንቺ ነው አንገቴን የምታቀረቅረው አትለኝም እንዴ ማርቲ? ታያ ማታ ያለ እንቅልፍ ነው የተኛው። ስታለቅስ እንዴ ያለቅሽ ነበር? አይ ለምን ያለቅሽ? እኔማ ከዚህ ሀገር ውጭ ያለኝ በቃ ብሶት አለኝ። ስልክ ደውልልህ አታነሳም ምናምን በቃ ብዙ ስሜቶች ሲሰሙኝ፣ አጋጣሚ ደግሞ እሷ እኔ ጋር ነበረችና ስታጽናናኝ ነጋብን እልካለሁ። አሁን እዛ ሰፈሮች ምን እያደረጋችሁ ይሁን? ምን ይውጣችሁ ይሁን? የት ናችሁ? እንደዛ ፎክራችሁ አናታችን ላይ እንዲወጣችሁ ሶፋ ላይ እኔ እምሬትን ልናገር፣ ሶፋ ላይ እንደዛ ስትዘሉ ምን ስትሉ የት ነበረ? አሁን የት ናት? መደበቂያ ፈልጉ፣ ጉድጓድ ነገር። የሰው ልጅ በፍቅር ነው የሚያሸንፈው። አብርሽ የኔ ነው፣ አብርሃም የኔ ነው። አፈቅረዋለሁ፣ ያፈቅረኛል። ዋው ነው በቃ ዋው። ያለው አረ ደግሞ ሳሸንፍ እኔ በድብድብና በጠል በጽብ አይደለም። አረ በደንብ ውስጤን ያቆሰሉት ብዙ ሰዎች ስላሉ መልስ መስጠት አለብኝ። እንደዚህ እኔ ያሸነፍኩት በፍቅር በተግባር ነው። ገባሹ? አይደለሁም እኔ
የ100 ሚሊዮን ብር እንትን ሎተሪ የደረሰች ነው አይነት ነው። ያኔ ሎተሪ አይደለም ከዛም በላይ ነው። ምን ሆነ ነው አቤላ እንዴ? መቼ ድምቀቴ ዝፋኝ እንደበለ ይጅበት በቃኝ። ደስ ብሎኛል። እሺ ዛሬ እንጃ ከነ ጫማዬ ነው የምተኛው። እንዲሁ ይሄ ልብስ በቃ አይረሳም። ያዙልኝ አብርሃም አፈቅርሻለሁ ያለኝ ቀን ከነ አለባበሴ ያዙልኝ። እንዲሁ ነው የምተኛው። ታሪካዊ የሆነ ልብስ ነው። እኛም ታሪካዊ ነን በደንብ። ይመችሽ ኤርሚ። ይሄን ደስታሽን ነበር ምን ስንፈልግ የነበረው እና ስንጠብቀም የነበረው ያው አብርሃም ትክክለኛው መልስ ሰጥቶናል። እኛም ተደስተን አሰቃየኸኝ ይገልጸዋል። የፍቅር እኮ አንዱ አካል ነው ይሄ ማሰቃየት፣ ማልቀስ፣ መከፋት። አዎ ይሄ የሆነ ፍቅር ላይ በጣም በብዙ ነገር አልፈግ ነገሮች ፈጥኖ ሳይሆን ፍቅር ላይ በጣም በብዙ ነገር አልፈግ እንደዚህ አይነት ነገር ውስጥ መግባት ጥሩ ነው አንዳንድ ጊዜ አይደል? እሺ ደስ ብሎኛል። አታቀርቅር ማርቲ። አሁን ማርታ አታቀርቅር ላይ ናት። አሁን ማለት አሁን የሚገርም እኔና ማርቲ ከኔና ከማርቲ የፈለጋችሁት ሆቴል ሄዳችሁ የሚገርም የራት ግብዣ እንጋብዛችኋለን። በጣም ደስ ብሎናል። እናንተም ደስተኛ ናችሁ። ግን ታምራላችሁ እናንተም እውነት ታምራላችሁ። አይ ስለእናንተ ነው እየወራን ያለው። እንዲህ ስትታዩ ታምራላችሁ ያልኩት እኮ አይደል? እናምራለን። እሺ አይ አቤላ እዚህ ትቆያላችሁ ነው ወይስ እንሂድኛ? የምር ቆያችሁ ግን እናንተ አይገባችሁም እንዴ? ቆያችሁ። ለማንኛውም በጣም ደስ ብሎኛል። ይመቻችሁ። ሰላም አሉ። በቃ ጥሩ ጊዜ ያሳልፉ። እንዴ አንድ ላይ ልትሄዱ ትቆያለሽ? አይ ምንም እንሂድ። ደህና ዋሉ። ሲሄዱም አንድ ላይ ሲመጡም አንድ ላይ። ካሜራማን አሳይልኝ አንዴ። አንዱን ብቻ አንድ ላይ በልጅቷን በጊዜ ያስገባት። እሺ የቤት ልጅ ናት። እንዳንተ ዱርዬ አይደለችም። አንተ ዱርዬ አይደለም አቤላ ወንድሜ፣ እንደዚህ እንዳትለው። እሺ አሁን እኔ ማለት ነው። እሺ አንቺስ የምትፈልጊው ጥያቄ ተመልሶልሽ ሁሉ ነገር ቀለል ብሎሻል። እሺ እኔ አሁን ከባድ ጭንቀት ላይ ነው። ምንድን ነው ጨነቀክ? ብዙ ነገር ነው የሚያስጨንቀኝ። እውነት ምንድን ነው ያስጨነቀክ? ብቻ ተው ማናውን ደስተኛ ሆነሻል። አንቺን መረበሽም ምንም እንትን ማለት አልፈልግም። እሺ ግን ደግሞ ተበቃ ምንድን ነው ያስጨነቀክ? ፈጣሪ ያውቃል። ስለምንም ነገር ፈጣሪ ያውቃል። አትጨነቂ። ስለነገርከኝ ደብሮ ነው ወይስ በቃ እኔ ለምን እንደፈጠረ ታውቃለህ? ናቁም ላሳይክ። አንድ ሰው መጥቶ በአንተ ጉዳይ ላይ አወራኝ ሲል እንደዚህ ደረቴን ነፍቼ ምናምን ማለት ነው አሉ ከጎኖቼ አቤል፣ ብሩክ ምናምን ኤቭሪ ፐርሰን እንዴት በእኔ እንደሚኮሩ ይታየኛል ነው የምልህ። እኛ በፍቅር ነው ያሸነፍነው ምናምን በቃ በኢየሱስ እንዴት እንደምኮራ አልገባህም? እግዚአብሔርን ከልቤ ነው። ብቻ ዋናው የአንቺ ጥያቄ መመለሱና እንዴ መኩራትሽ ደስ መንፋትሽ ጥሩ ነው። በደንብ አሁን እመራቸዋለሁ ነው። ይመጡ የለ ማን አንተ? እኔስ አብርሃም የሚያፈቅረኝ ማነሽ? ማን ነው? ምንድነሽ? እኔ ያስዋው ወልድ ጌታን ከብዙ ነገር አንፃር ገላገልከኝ ስትይ እኮ በቃ አላረ እንዴት ነው የሆነች አንድ እናት አመጣ በቃ ልክ ስትወልድ ያለውን እረፍት ያገኘሽ ነው የምትመስለው። አንተም እኮ ኤርሚ አፈቅርሻለሁ ያልከው አመጣህ ነው። ምሬ ነው። ስለዚህ በቃ በጣም ደስ ብሎኛል ከምልህ በላይ አነቀው ብቻ ስማሙል አነቀ ጌታ ግን ጥሩ ነው። እናንተ በራሳችሁ ትክክለኛ ጥያቄ አይደለም በዚህ ታይም መጠየቅ አልነበረባችሁም። እዚህ ቀጥል ደግሞ እንዴት እንዴት አሰባችሁት እንደሆነ አላውቅም። ብቻ ሞመንቱ የተደረገው ነገር ትክክል አልነበረም። አቤል እኮ ነው በቃ አቤል ሩታን የጠራት ደግሞ እሱም ያው ከአንዳንድ ነገሮች አንፃር ሊሆን ይችላል። እርሳው በቃ እሺ፣ መርሳት ነው የተሻለ የሚሆነው እንጂ ማለት ነው። ግን ማለት ነው አሁን አፈቅርሻለሁ የሚለውን ቃል ቤት ገብቼም አንዴ ልክ እንቅልፌ ልተኛ ስል ጣል ብታረግልኝ ደግሞ በቃ አለም ነው። እስከ ነገ ከነገ ወዲያ ድረስ ከእንቅልፌ አልነሳም። እርግጠኛ ነሽ? አዎ በቃ ብዬ ነው የምተኛው። እሺ
እና በለኝ ሳልል በለኝ። እሺ በለኝ ሳልል በለኝ። በለኝ ሳልልህ በለኝ። አፈቅርሃለሁ በለኝ አፈቅርሻለሁ በለኝ ሳልልህ በለኝ። እሺ አንቀኝም፣ ችግር የለም። እንዳንቀ ከዚህ በኋላ አንቀኝም። የታባቱ ኧረ አንቀኝም። ሂድ በለበት በለው እስኪ አንዴ። ኧረ ዝም በይው። እሺ ይጠፋ። ስንት ጊዜ የቆየውን ነገር ነው የወጣው። ስንት ጊዜ የቆየ ነገር አይደል? ኧረ ግን ማለት ነው ጌታ እንዴ በጣም ይከብዳል። አንተ ራሱ በጣም ይከብዳል። እኔ ራሱ እንደዚህ አብሬ ከሆኜ አንተ ምን አይነት ቀብራራ ወንድ ብትሆን ነው አፈቅርሻለሁ ሳትለኝ እወድሻለሁ። አንዳንድ ጊዜ እኮ ሴት ልጅ አፈቅርሻለሁ እወድሻለሁ ስትባል ነው የምትታደለው። ምንም ሳታደርገኝ እኮ ነው በቃ እኔ ምስኪን ነኝ እውነት አይደለም እንዴ? ብቻ ደስ ብሎኛል። ስለማንኛውም ደስ ስላለሽ ደስ ብሎኛል። እሺ ከዚህ በኋላ እንደዚህ የሚያስጨንቅ ጥያቄ እንዳትጠይቀኝ እሺ? እሺ እኔ ፍቅር አይጠየቅም እሺ? ከዚህ በኋላ እሺ እኔ ፍቅር እና የኔ ፍቅር የኔ ፍቅር እንዴት ነክ? አለኝ ደህና ነኝ የኔ ውድ የኔ ጣፋጭ የኔ ፍቅር የኔ ናፍቆት። አሁን ሁሉ ቃል መጠቀም መብቴ ነውና እሺ ወይዬ እሺ። ለማንኛውም ከዚህ በኋላ እንደዚህ አይነት የሚያስጨንቅ ጥያቄ መጠየቅ አትችልም። ተስማምተናል በእናንተ ፊት እሺ። እና ሌላ ደግሞ ማለት ነው በቃ ለሁሉም ጊዜ ያለው እሺ። በሌላ ነገር ለምንም ነገር አንጣደፍም እሺ? እሺ ምን ለምን ተጣደፈው? ምን አስበህ ነው? ኧረ ቶዬ ስንት አይነት ሰው አለ። ምንድን ነው የሚያጣድፈን? እሺ ምንድን ነው የሚያጣድፈን? ንገረኝ። ኧረ ሄርሜላ ግን አንቆት ነው። ይሄ ደግሞ በቃል ነገር ስላልሆነ ችግር የለውም። እንዴት? እሺ ለማንኛውም ፋሚሊዎቼ በጣም ደስ ብሎኛል። ሄርሜላ ደስ ብሏት ስላየሁኝ በጣም ደስ ብሎኛል። እና ከዚህ በላይ ደስ እንዲልሽ ነው ፈልገው እና በነፃነት ከዚህ በኋላ በነፃነት የኔ ፍቅር ፍቅሬ ማሪ። እሺ ለማንኛውም ኧረ በቃኝ። እሺ ለማንኛውም ፋሚሊዎቼ መልካም ጊዜ ይሁንላችሁ። በጣም እንወዳችኋለን። አልጨረስሽም ሄርሜላ። ዛሬ በቃ ፊቴ ካልታጠብኩት ቀይ ቻፕስቲክ ነው እንዳለ። እሺ የኔ ፍቅር ለማንኛውም መልካም ቀን ይሁንላችሁ። ወዳችኋለሁ። በሌላ ጊዜ እንገናኛለን። ግን ደግሞ ከዚህ በኋላ እንገናኛለን እንገናኛለን ቶሎ በቀን 2-3 እንገናኛለን። በደንብ እሺ።